በዛሬው ዕለት እጅግ በጣም ቆንጆና ዘመናዊ ያልተኖረባቸው ቤቶች ለሽያጭ ቀርበው ይዤላችሁ መጥቻለሁ። ዘመናዊ ቪላ፣ ዘመናዊ ፎቅ በቤተል በሴሚሲ እንዲሁም በሰሚት በዝቅተኛ ዋጋ በአዲስ አበባ ውስጥ የቀረበውን ዘመናዊ ቪላም ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ዛሬ አቅማችን ዝቅተኛ ነው፣ ነገር ግን ዘመናዊ ቤትና ንጹህ ቤት ምርጥ ሰፈር ላይ መኖር እንፈልጋለን ለምትሉ ቪላ ቤት እንዲሁም ሌሎችን በተለያየ አካባቢ ዘመናዊ ቤቶችን ይዤላችሁ መጥቻለሁ። በመጀመሪያ ደረጃ እንግዲህ ዛሬ ያመጣሁላችሁ ቤት የሚገኘው በአዲስ አበባ ውስጥ በዲጂታል ካርታ ሴሚሲ ሚካኤል ጀርባ ላይ የሚገኝ እጅግ በጣም ሲበዛ ዘመናዊ ቤት ነው። 250 ካሬ ሜትር አካባቢ ነው። ግቢው 3 መኪኖችን ያለምንም ችግር ዘና አድርጎ የሚያስቆም ሲሆን የደረጃው ሃንድሪሉ እንዲሁም የተገጠሙት ነገሮች ሁሉ በጣም ቆንጆ ሲሆኑ ቀሪ ስራዎች አሉት። ቀሪ ስራዎችን በሻጩ ሁኔታ ነው የሚከናወንላችሁ። ታዲያ የቤቱ ትልቁ ሳሎን ይህ የምታዩት ግራውንዱ ላይ ያለ ሲሆን ፊት ለፊት ኦፕን ኪችን ይዞ የሚገኝ ነው። እንዲሁም የቤቱ ከፍታ፣ የተጠቀማቸው የመብራት ሲስተሞች፣ የቤቱ አቀማመጥ፣ አካባቢው፣ የቤቱ የሚገኝበት መንገድ እንዲሁም የፋይል ሁኔታ እጅግ በጣም ተመራጭ ነው። እንግዲህ የሳሎን ሁኔታ እይታው እጅግ በጣም ደስ የሚል ነው። የፊኒሽንግ ሁኔታው በጣም ገራሚ ነው። ከዛ ውጭ እዚህ ግራውንድ ላይ እንግዲህ እዚህ ላይ መታጠቢያ ክፍል እንዲሁም አንድ ክፍል ያለ ሲሆን በዚህ በኩል ደግሞ ጓሮ በኩል ወይም ደግሞ የእቃ ማጠቢያና የስራ አጋዥ ወይም ሰራተኛ መኝታ ክፍሎችን የያዘ ነው። በተጨማሪም ወደ አንደኛ ፎቅ ስንወጣ የተለያዩ እጅግ በጣም ሰፋ ያሉ ሁሉም መኝታ ቤቶች ደግሞ የራሳቸው የሆነ የውስጥ ሻወር፣ ሽንት ቤት ያላቸው ሲሆን እዚህ ላይ የምታዩት እንግዲህ የቤቱ ትልቁ መኝታ ቤት ነው። ስፋቱ እጅግ በጣም ገራሚ ነው። ትልቅ ሳሎን የሚያክል ነው። ከዛ ውጭ እንግዲህ እይታው እጅግ በጣም ደስ የሚል ቅልል ያለ ከአካባቢው ደግሞ ከፍታ ቦታ ላይ ስለሚገኝ በጣም የሚያምር ነው። ቁምሳጥን እንደምታዩት የመልበሻ ክፍሉ ነው። የትልቁ መኝታ ቤት በጣም ገራሚ ተደርጎ ተሰርቷል። ከዛ ውጭ እዚህ ባኞ ቤቱ እንግዲህ እንደምታዩት ያልተገጠሙ እቃዎች አሉ፣ ነገር ግን በሻጩ የሚከናወን ነው። ሁሉም እቃዎች ተገዝተዋል፣ መግጠም ብቻ የቀረው ነው ማለት ነው። ስለዚህ ስፋቱ ቆንጆ ነው። ይህን ቤት የምትፈልጉ ሰዎች በጣም እድለኞች ናቸው። ምክንያቱም በጣም በጥሩ ዋጋ እንደምትገዙት የተነገረን መረጃ አለ። ይህ የምታዩት የልጆች መኝታ ቤት ነው። የልጆች መኝታ ቤትም እንደምታዩት ቁም ሳጥን ፊት ለፊት ያለው ሲሆን እዚህ ላይ ደግሞ ሻወር፣ ሽንት ቤት የራሱ የሆነ የውስጥ ማለት ነው አለው። እንዲሁም እዚህ ላይ ደግሞ ሌላም አንድ መኝታ ቤት አለ። የመኝታ ቤትም የራሱ ቁም ሳጥን የራሱ የሆነ የውስጥ ሻወር፣ ሽንት ቤት ያለው ነው። ታዲያ አንደኛ ፎቅ ላይ እንግዲህ 3 መኝታ ቤት፣ ሶስቱም የራሳቸው ሁሉን ነገር ያሟሉ ሲሆን ወደ ሁለተኛ ፎቅ እንደወጣን ደግሞ የተለያዩ ክፍሎችን እናገኛለን። ተጨማሪ ሳሎን አለ። እዚህ ላይ እንደምታዩት አንድ መኝታ ቤት አለ። ይህም ቆንጆ ተደርጎ የተሰራ ነው። ቁም ሳጥን የለውም። በዚህ በኩል ስንገባ ደግሞ ተጨማሪ ሳሎን እዚህ ላይ ተዘጋጅቷል። የተፈጥሮ ብርሃን እንዲሁም አየርም እንዲያገኝ ታስቦ ነው የተሰራው። በጣም ቆንጆ ስፋትን ይዞ ያለ ሳሎን ነው። ስለዚህ ሁለተኛ ሳሎን ማለት ነው። ከዛ በመቀጠል እዚህ ላይ ሌላ አንድ መኝታ ቤት አለ። የመኝታ ቤትም የራሱ የሆነ የውስጥ ሻወር ቤት ያለው እንዲሁም ቁም ሳጥን የተገጠመለት ሲሆን እዚህ ላይ ደግሞ ለሳሎኑና መጀመሪያ ላይ ያያችሁት መኝታ ቤት የጋራ መታጠቢያ ክፍል ነው። እዚህ ላይ እንደወጣን የምናገኘው እጅግ በጣም ደስ የሚል ቴራስ ነው። እንግዲህ ቴራስ ላይ እንደወጣችሁ አካባቢው እጅግ በጣም ደስ የሚል እይታን ታያላችሁ ማለት ነው። ከፍ ብሎ በጎንም በኋላም በፊትም በተለያዩ አቅጣጫ ይህን ቤት የሚቀድም የለም። ቤቱ የሚገኝበት አካባቢ ከፍታው እጅግ በጣም ቆንጆ ነው። ከዛ ውጭ ደግሞ ቴራሱ ይበልጥ አሳምሮታል። ስለዚህ ይህን ቤት የምትፈልጉ ሰዎች እንግዲህ 250 ካሬ ሜትር ነው። በጣም ወሳኝ ቤት ፈላጊ ከሆናችሁ ነገ ዛሬ ሳትሉ መታችሁ በዲጂታል ካርታ በባንክም በካሽም ለምትገዙ እጅግ በጣም በማይታመን ዋጋ ተወስዱታላችሁ። ወሰን ሴሚሲ ጀርባ ላይ ቤት መግዛት የምትፈልጉ ካላችሁ መታችሁ እዩት፣ ትወዱታላችሁ። እንግዲህ ለሴሚሲ ሚካኤል እጅግ በጣም ቅርብ ነው። ምርጥ ቤት በጥሩ ዋጋ። ከዛ በመቀጠል የምወስዳችሁ ወደ ዕለቱ ሁለተኛ ወደሆነው የቤት መረጃ ነው የምወስዳችሁ። እንግዲህ በሁለተኛነት ዛሬ ያመጣሁላችሁ የሚሸጥ ቤት በመሀል ከተማ ቤተል አካባቢ የሚገኝ ነው። እንግዲህ ቤተል አካባቢ በርካቶች ቤትን ይፈልጋሉ። ለምን ካላችሁ ደግሞ ለመርካቶ ለተለያዩ የሴንተር ወይም ደግሞ የከተማ
እምብርት ወደሆነው ለቤተል፣ ለሜክሲኮ፣ ለተለያዩ የመንግስት መስሪያ ቤቶችና የግል ድርጅቶችም አመች ቦታ ስለሆነ በርካቶች እንግዲህ በተለይ ደግሞ የእስልምና እምነት ተከታዮችም አካባቢውን ይፈልጉታል። ስለዚህ ይህ ቤት ደግሞ ቆንጆ ቤት የሚገኘው ቤተል መሐንዲስ ሰፈር አካባቢ ነው። የካርታ ስፋቱ 274 ካሬ ሜትር እስካሁን ያልተኖረበት ዘመናዊ ጽድት ብሎ ያለቀ ግራውንድ ፕላስ 2 ሆኖ የተገነባ በውስጡ ደግሞ በርካታ መኝታ ቤቶች ያሉት እንዲሁም ሰፊ ግቢ መሰረተ ልማቱ አካባቢው እንዲሁም በዙሪያው የሚገኙት ቤቶችም እጅግ በጣም ቆንጆና ንጹህ ደስ የሚል ማህበረሰብም የሚኖርበት አካባቢ ነው። ውድ ኢትዮጵያውያን ይህን ቤት እንግዲህ ዋጋው ቆንጆ ነው። ከዛ ውጭ ግን በውስጡ የሚያስፈልጉ ትልቅ ቤትን ገዝታችሁ ስትኖሩ እንግዲህ የክፍል ችግር እንዲሁም የእድሳትም ሆነ የምንም ነገር ወጪን የማይጠይቅ አይነት ቤት ነው። እንግዲህ ይህንን ቤት መታችሁ ፋይሉን በሚገባ አጣርታችሁ ግዙ። አሁን ሻጩ ለሽያጭ ያቀረበበት የዚህ ቤት ባለቤት ዋጋ ማለት ነው መነሻው 65 ሚሊዮን ብር ነው። ይሁን እንጂ 65 ሚሊዮን ብር እንግዲህ ይህ ቤት የመጨረሻው አይደለም፣ ድርድር አለው። ከእናንተ የሚጠበቀው ግን ቤቱን መምረጥና ቤቱ ለእናንተ ፍላጎት የሚመጥን መሆን መቻል አለበት። ከዛ ውጭ ግን በፈለጋችሁት ሰዓት ደውላችሁ መታችሁ ቪላ ቤቶችን እንዲሁም ፎቅ ቤቶችንም መምረጥና ማየት ትችላላችሁ ማለት ነው። ወደ ሌላኛውና ሶስተኛው መረጃ ያልወሰዳችሁ በአዲስ አበባ ውስጥ የሚገኝ ነው። ንጹህ ቤት እንዲሁም አሁን ከንጹህና ከዘመናዊ ቤቶች ዋጋቸው ቅናሹ ይህ ቤት ነው። የሚገኘው ሰሚት አካባቢው ነው። በቦሌ ክፍለ ከተማ ውስጥ ያለ ነው። ፋይላቸው ቆንጆ ነው። ከዛ ውጭ ግን ሳይቱ ጥሩ የመኖሪያ መንደር ላይ የሚገኝ ከዋና አስፓልት ገባ ያለ ነው። ነገር ግን ይህን ቤት እንግዲህ ዋጋው ቅናሽ ስለሆነ ብትገዙት ያዋጣቸዋል። ነገ ዛሬ ሳትሉ ይህን ቤት ግዙት እንዳይቆጫችሁ። ብር ከእጃችሁ ላይ ካለ ብታከራዩት ብትኖሩበት ገዝታችሁ እንኳን ጥበቃ ብታስቀምጡበትና ትንሽ ቆይታችሁ ለገበያ ብታወጡት ቆንጆ ብር ማምጣት የሚችል ቤት ነው። የካርታ ስፋቱ 153 ካሬ ሜትር ነው። ተመሳሳይ አንድ አይነት ቤቶች የሚገኙበት አካባቢ ሲሆን አቀማመጡ የበርካቶች ምርጫ የሆነ የጧት ፀሐይ አሊያም ወደ ምስራቅ የዞረ ነው። ስለዚህ ይህን ቤት ዲጂታል ካርታ ይዘዋል። 3 መኝታ ቤት ውስጥ ላይ ዋና ቤቱ ላይ ያለው የመኪና ማቆሚያ ያለው እንዲሁም 2 ሰርቪሶች ያሉት ሲሆን 3 መታጠቢያ ክፍልና 1 የመኪና ማቆሚያም ግቢ ይዞ ነው የሚገኘው። ስለዚህ ቤቱ እንግዲህ ቆንጆ ነው። 15 ሚሊዮን 500 ሺህ ብር አሁን ለሽያጭ የቀረበበት ዋጋ ነው። ውድ ኢትዮጵያውያን ይህ ቤት እጅግ በጣም የምትወዱት አይነት የፊኒሽንግ ስራን የተጠቀመ አደገኛ አጥር ሳይቀር የውሃ የመብራት አገልግሎት ሁሉ የተሟላለት ነው። ከእናንተ የሚጠበቀው ምናልባት በቦሌ ክፍለ ከተማ ነው። እጅግ በጣም ተመራጭ ነው። እናንተ ጋር የሚጠበቀው እንግዲህ መቶ ማየት አማራጮችን መጎብኘት ነው። ነገር ግን በአካባቢው ካሉ ቤቶች ቅናሽ እንዲሁም በጣም ቆንጆ ቤት ከሆኑት እንግዲህ ይህ ነው። ለማንኛውም ከእናንተ የምንጠብቀው እኛ ደውላችሁ መታችሁ ቤቱን ስታዩልንና ከሻጩ ጋር ተገናኝታችሁም አጣርታችሁ በሚገባ ዋጋም ማስቀንሳችሁ እንድትገዙትና የግላችሁ እንድታደርጉት ምኞታችን ነው። የዛሬ ቤት መረጃችን በዚህ ጨርሰናል። ሰላሙ ነው።